بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله على نبينا محمد وعلى آله وصحبه أجمعين. أما بعد، رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. اللهم علمنا ما ينفعنا وزدنا علما وانفعنا بما علمتنا يا رب العالمين. أحبابي في الله، إن شاء الله تعالى زاري يمنا نساو ሰባተኛው ደርስ ነው የሚሆነው ኢንሻአላህ። الفصل الثالث شروط الصوم የሚለውን የተወሰነ ዳስሰንለታል። ሶስተኛው መለያ ስለ ጾም መስፈርት ነው ጀምረን ያለነው። እርሱም የመጀመሪያው መስፈርት ምንድነው? አልኢስላም ነው። ሙስሊም መሆን አለበት አንድ ሰው። ጾም ግዴታ ሊሆንበት ዘንዳ ሙስሊም መሆን አለበት። ወይም ቢጾም ተቀባይነት አላህ Subhanahu Wa Ta'ala ዘንዳ ሊኖረው ዘንዳ የመጀመሪያው መስፈርት ምንድነው? ሙስሊም መሆን አለበት ነው። ስለዚህ የተለያዩ እንትኖችን ዳስሰናል። ካፊር የሆነው ሰውዬ ቢሰልም اللي فاته يعني في زمن كفره فهل يجب عليه القضاء أم لا؟ هنا داسسنا لا يجب عليه القضاء. قضاء قدتا يهونبتم عند سو ወደ እስልምና ሲመጣ في زمن كفره ያለፉት የረመዳን ጾም እርሱ ላይ ግዴታ የሆነበትም ነው። ለምን قل الذين كفروا ينتهوا يغفر لهم ما قد سلف الله سبحانه وتعالى። ለነዛ ከሃዲ ለሆኑ ሰዎች ብለህ በላቸው አንተ መሐመድ ሆይ ቢከለከሉ يعني عن كفرهم يغفر لهم ما قد سلف ለነርሱ ያለፈው ይማርላቸዋል ብለህ በላቸው ብሏልና الاسلام يهدم ما قبله። እስልምና ከእርሱ በስተፊት የነበረውን እንትን ይላል ማለት ነው። ማለት ያፈርሳል። ያኒ ከእስልምና በስተፊት የተሰሩ ወንጀሎችን ያጥባል ማለት ነው። طيب ካፊር የሆነው ሰው ረመዳን ቀን መካከል ላይ ቢሰልም ይሄንንም ዳሰሰናል። مثلا ረመዳን 15 ቀን ላይ ቢሰልም ያ 15 ቀን ያለፈው ቀዶ አለበት የለበትም? አለ صحيح የለበትም ብለናል። وكذلك رمضان ቀኑ ከፊል ላይ ቢሰልም مثلا ظهر ላይ ቢሰልም ቀዶ የለበትም፣ ኢምሳክ አለበት ነው። طيب ዛሬ የምናነሳው ምንድነው? اذا اسلم الكافر المرتد ካፊር የሆነው ከእስልምና يعني ከእስልምና ያፈነገጠ የሆነው يعني مرتد ማለት በመሰረቱ ሙስሊም ሆኖ እንደገና ወደ ክህደት የተመለሰ ማለት ነው። ارتد عن الاسلام الى الكفر ከእስልምና ወደ ክህደት የተመለሰ ማለት ነውና ይህ ሰው በሰለመ ጊዜ እዛ ሙርተድ በሆነበት ሰዓት ያለፉት እንትኖች ጾሞች ቀዶ አለበት የለበትም የሚለው ነው ወደፊት የሚያጠነጥነው። اذا اسلم المرتد فهل عليه قضاء ما تركه من الصوم زمن ردته؟ طيب اذا اسلم المرتد فليس عليه القضاء ما تركه من الصوم زمن ردته، وهو قول الجمهور من الحنفية والمالكية والحنابلة. مرتد ሆነው ሰው በሰለመ ጊዜ በርሱ ላይ ቀዶ አለበት ወይ? እዛ يعني
ما تركه من الصوم زمن ردته يعني مرتد በሆነበት ሰዓት በሆነበት ጊዜ ያሳለፋቸው የሆኑት ጾሞች በእርሱ ላይ ቀዷ አለበት የለበትም የሚል ነው እና የለበትም ነው إذا أسلم المرتد فليس عليه القضاء ما تركه من الصوم زمن ردته እና ሙርተድ የሆነው ሰው በእርሱ ላይ ቀዷ የለበትም በሰለመ ጊዜ ማለት ነው ሙርተድ በነበረበት ሰዓት ያሳለፈው የሆነው ሶላት አፍወን ያሳለፈው የሆነው ጾም እርሱ ላይ እንትና አይሆንበትም ነው ይሄም ደግሞ وهو قول الجمهور من الحنفية والمالكية والحنابلة جمهور العلماء يتسمعون የሆነ ነው حنفي أبو حنيفة وكذلك ማሊኪያዎች ሐንበሊያዎች የተስማሙበት ነው ማለት ነው በዚህ ቀውል الدليل من الكتاب عموم قوله تعالى قل للذين كفروا ينتهوا يغفر لهم ما قد سلف ማስረጃውም አላህ Subhanahu Wa Ta'ala በአጠቃላይ عموم በሆነ መልኩ የተናገረው ነው ለነዛ ካዲ ለሆኑ ሰዎች ብለህ በላቸው ተከህደታቸው ቢቆጠቡና ቢመለሱ ቢከለከሉ ለነሱም ይማርላችኋል ብለህ በላቸው ያሳለፉት የሆኑት ይማርላችኋል ብለህ በላቸው يعني من المعاصي ማለት ነው فإن الآية تتناول كل كافر سواء كان أصليا أو مرتدا ይህ አንቀጽ ሁሉንም ያካተተ ነው ካፊር የሆነን ሁሉ አስልይም ይሁን ሙርተድም ይሁን ከእስልምና ፈንግጦ ወደ ክህደት ይሄድም ይሁን እንደው በአባቱም በእናቱም ሲጀመር ከመጀመሪያ ጀምሮ ካፊር የሚሆነ ይሁን ማለት ነው ሁክሙ አምነው ነው طيب الدليل من السنة كسنة ያለው ማስረጃ أن عمرو بن العاص رضي الله عنه قال فلما جعل الله الإسلام في قلبي أتيت النبي صلى الله عليه وسلم فقلت ابسط يمينك فلأبايعك فبسط يمينه قال عمرو فقبضت يدي قال ما لك يا عمرو قلت أردت أن أشترط قال تشترط بماذا قلت أن يغفر لي قال أما علمت أن الإسلام يهدم ما كان قبله رواه مسلم عمرو بن العاص መልካም ሰላም ከሱ አላህ Subhanahu Wa Ta'ala ይወደድለትና አላህ Subhanahu Wa Ta'ala እስልምናን በቀልቤ ባደረገልኝ ጊዜ አለ ሂዳያውን በቀልቤ ባደረገልኝ ጊዜ ነብዩ አለይሂ ሰላቱ ሰላም ዘንዳ መጣሁና ለርሳቸውም ብያልኳቸው ቀኝ እጅህን ዘርጋ ቃል ልገባባህ ብያልኳቸው ከዛ ቀኝ እጃቸውን ረሱል አለይሂ ሰላቱ ሰላም ዘረጉ ቃል ሊገባቡት ማለት ነው ከዛ በኋላ እጄን እኔ ጭብጥ አደረኩኝ አለ እጄን ጭብጥ አደረኩ ከዛ ረሱል አለይሂ ሰላም ምን አሉት ያ ዑምር ምን ማለትህ ነው አሉት ቃል ልገባባህ ብለህ እንደገና እጅህን ጨበጥክሳ ማለታቸው ነው እኔም ብያልኩኝ አረቱ አን አሽተርጥ መስፈርት ማድረግ ፈልጌ ነው አልኳቸው قال تشترط بماذا በምን ነው መስፈርት ማድረግ የምትፈልገው ብለው ጠየቁት قلت أن يغفر لي لني እንዲማርልኝ ነው ብያልኳቸው እርሳቸው ምን አሉ قال أما علمت أن الإسلام يهدم ما كان قبله أنت عمرو ሆይ አላወቅም እንዴ እስልምና እኮ ከርሱ በስተፊት የነበረን እንዳለ ድሌት ያረጋል ብለው አሉት ማለት ነውና አንድ ሰው ሲሰል ልክ ከየውምን ወለደته امه እናቱ እንደወለደችው ሆኖ ነው ከወንጀል ንጹህ ሆኖ ነው ንጹህ ይሆናል ማለት ነው الدليل من فعل الصحابة رضي الله عنهم እንደዚሁም ማስረጃው ከሷሃቦች ስራ ነው ድርጊት ነው
فالصحابة رضي الله عنهم لما لم يأمروا من أسلم من المرتدين في زمن أبو بكر الصديق رضي الله عنه بقضاء ما تركوا من الصوم وهم أعلم الناس بشريعة الله بعد نبيهم عليه الصلاة والسلام. يعني ሌላኛው ማስረጃ ሶስተኛው ማስረጃ የሷሃቦች ድርጊት ነው። ሷሃቦች ረዲየላሁ ዐንሁም መልካም ስራቸውን አላህ ሱብሓነሁ ወተዓላ ከነርሱ ይውደድላቸውና አላዘዙም። የሰለሙ የሆኑትን ሰዎች አላዘዙም። ሚነል ሙርተዲነ ከእስልምና አፈንግጠው ወደ ክህደት ሄደው የነበሩትን በአቡበክር ጊዜ በአቡበክር ስድቅ ጊዜ በሳቸው ረሱል ዐለይሂ ሰላቱ ወሰላም በሞቱ ጊዜ ማለት ነው። እና የተወሰኑ ሷሃቦች ወደ ክህደት ተመልሰው ነበርና በዛን ሰዓት ተመልሰው ወደ እስልምና ሲገቡ ቀዷ አለባቸው ብለው ሷሃቦች አላዘዟቸውም። ቢቀዳኢ ማ ተረኩ ሚነ ሶም ከጾም የተውትን ቀዷ አለባቸው ብለው ሷሃቦች አላዘዟቸውም። ወሁም አዕለሙ ናስ ቢሸሪዓቲላሂ ባዕደ ነቢይህም ዐለይሂ ሰላቱ ወሰላም ከነቢዩ በኋላ እነርሱም ሷሃቦች ከሰው ሁሉ አዋቂ ናቸው። ወመዓ ዛሊክ እንደዛ ከመሆኑ ጋር ቀዷ ሙርተድ ሆነው የነበሩትን ያለፋቸውን ጾም ቀዷ በእናንተ ላይ አለባችሁ ብለው አላዘዟቸውም ነው። ጠይብ ሌላኛው ኢዛ አስለመ አልሙርተድ ወዐለይሂ ሶሙን ቀብለ ሪደቲሂ ፈሀል የልዘሙሁ ቀዷኡሁ። ሙርተድ የሆነው ሰው በሰለመ ጊዜ ወዐለይሂ ሶሙን ቀብለ ሪደቲሂ ፈሀል የልዘሙሁ ቀዷኡሁ በእርሱ ላይ ጾም አለበት ሙርተድ ከመሆኑ በስተፊት ያኒ እስልምና ውስጥ እያለ ሙርተድ ከመሆኑ በስተፊት በእሱ ላይ ቀዷ አለበት። ከሰለመ በኋላ እንደገና ከዛ ከሙርተድነቱ ታፈንጋጭነቱ ተመልሶ ወደ እስልምና ተገባ በኋላ ፈሀል የልዘሙሁ ቀዷኡሁ ያንን የፊተኛው እስልምና ላይ በነበረበት ሰዓት ያለበትን ቀዷ ግዴታ ይሆንበታል አይሆንበትም ነው። ኢዛ አስለመ አልሙርተድ ወዐለይሂ ሶሙን ቀብለ ሪደቲሂ ፈኢነሁ የጅቡ ዐለይሂ አልቀዷእ ወሁወ ቀውሉል ጅምሁር ሚነል ሐነፊየቲ ወሻፊዕያ ወልሐናቢላ። ሙርተድ የሆነ ሰው በሰለመ ጊዜ በእርሱ ላይ ጾም እያለበት ሆኖ ቀብለ ሪደቲሂ ሙርተድ አፈንጋጭ ከመሆኑ በስተፊት እርሱም ግዴታ ይሆንበታል፣ ቀዷ ግዴታ ይሆንበታል። ቅድም ያንኛውን ሙርተድ በሆነበት ወራት ያለው ቀዷ ግዴታ አይሆንበትም ብለናል። ማስረጃዎችን ከቁርአን ከሐዲስ ከሷሃቦች ድርጊት አንጥተን ሄደናል ማለት ነው። አሁን ደግሞ እዛ ሙርተድ ካይሆን በስተፊት ቀዷ አለበት ሙስሊም እንደሆነ ማለት ነው። የጾም ቀዷ አለበት እና ያ የጾም ቀዷ ሙስሊም እንደሆነ ስለሆነ ግዴታ የሆነበት ወደይኑላሂ አሐቁ አን ይቅዳ የአላህ ሱብሓነሁ ወተዓላ እዳ ሊከፈል ተገቢ ነውና ስለዚህ ቀዷ ግዴታ ይሆንበታል ያንን ማለት ነው። ይህም ደግሞ ጅምሁሩል ዑለማ የእነርሱ ንግግር ነው። አቡ ሐኒፋ ወሻፊዒ ወልሐናቢላ ሻፊዒም ሐንበልያዎችም እነርሱም ያሉት ነው ማለት ነው። ወዛሊከ ሊአነሁ ተረከ ሶም ዘመነል ኢስላም እርሱም ስለሆነ ነው ሙስሊም በሆነበት ወራት ስለተወ ነው። ፈካነ ማዕሲየተን ወንጀል ነበረ። ወልማዕሲየቱ ተብቃ ባዕደ ሪዳ ሙርተድ ከሆነም በኋላ ያ ወንጀል በሱ ላይ እንዴት ተንጠለጠለ ይቀራል ነው። ወይብቃ ፊ ዚመቲሂል ቀዷእ በሱም ላይ ቀዷው በሱ ጫንቃ ላይ እንደሰፈረ ይቀራል ነው። እና ስለዚህ ቀዷ ማውጣት አለበት ነው። ያንን ሙርተድ ከመሆኑ በስተፊት ሙስሊም እንዳለ የጾም ቀዷ ያለበትን እንደገና ወደ እስልምና ከተመለሰ በኋላ ቀዷ ያንን ማውጣት አለበት ነው። ኢንሻአላህ ፈሂምቱም። እሺ ሌላኛው
من ارتد أثناء صومه عليه القضاء إذا أسلم يعني يزك ሁኔታው ምንድነው ያፈነገጠ የሆነ ሰው በጾም መካከል ያኒ مثلا ቀን ላይ ጾሞ እያለ ዙሁር ላይ እንበልና ወይ ዓስር ላይ ሙርተድ ሆነ ከእስልምና ፈነገጠ ማለት ነው። በሰለመ ጊዜ ከዛ ነገር ተብቶ ወደ እስልምና በመጣ ጊዜ ቀዷ አለበት የለበትም ነው። طيب من ارتد في اثناء الصوم بطل صومه يعني ጾመኛ ሆኖ እንዳለ ከድን ያፈነገጠ ሰው ጾሙ ይበላሻል ነው። وعليه القضاء ذلك اليوم اذا اسلم ያንን ቀን ደግሞ ቀዷ ማውጣት አለበት ወደ እስልምና ተብቶ በተመለሰ ጊዜ فاهمين ወደ እስልምና ተብቶ በተመለሰ ጊዜ ያንን ቀዷ ማውጣት አለበት። نص على ذلك الشافعي نص على ذلك الشافعية والحنابلة وحكي الإجماع على ذلك يعني በዚህ ላይ ማስረጃ ሻፊዕያዎች እንትን ብለዋል ሐንበልያዎችም እንደዚሁም وحكي الإجماع على ذلك በዚህም ላይ إجماع እንዳለበት تزجبوا وذلك لأنه استقر عليه بإدراك جزء منه مسلما كالصلاة يدرك جزءا من وقتها أياشوف وذلك يهم سلهانانو لأنه أرسل سلهانانو استقر عليه بإدراك جزء منه مسلما كذا تكانو كافل የተወሰነውን ሙስሊም ሆኖ ስላገኘ ማለት ነው። ሙስሊም ሆኖ የቀኑን ከፊል ስላገኘ ልክ ሶላትን ተሶላት ጊዜ የተወሰነውን ታገኘ ሰውየው በሱ ላይ ግዴታ እንደሚሆንበት ይሄም ጾመኛ ሆኖ በቀኑ መካከል ሙርተድ የሆነ ሰው ወደ እስልምና በመጣ ጊዜ ያ እዛ ቀን ቀዷ አለበት ቀዷውን ማውጣት አለበት ነው። طيب ሌላኛው ምንድነው من ارتد اثناء صومه عليه القضاء ይሄንን ዳሰስ ይሄንን ጨርሰናል። ሁለተኛው መስፈርት ላይ ነው ሁለተኛው መስፈርት يعني من شروط الصوم ከጾም መስፈርት ማለት ነው البلوغ አቅመ አዳም መድረስ ነው። አንድ ሰው ወይም አንድ ሴት ልጅ አቅመ አዳም ካልደረሰች ጾም በርሷ ላይ ግዴታ አይሆንም ማለት ነው። ጾም በርሷ ላይ ግዴታ አይሆንም እና ጾም ግዴታ ሊሆን ዘንዳ አቅመ አዳም መድረስ አለበት። አቅመ አዳም ሴት ከሆነች በአራት ነገር ይገኛል አቅመ አዳም መድረስ፣ ወንድ ከሆነ ደግሞ በሶስት ነገር ይገኛል። በዚሁ ጋር ጠቀስ አድርገን እንሄድ። አንደኛ ዘር ፈሳሽን ማፍሰስ፣ ይሄ ሴትም ወንድም የሚጋሩበት ነው። ሁለተኛ ፀጉር ማብቀል ብልት ላይ፣ ሶስተኛ 15 ዓመት መሙላት። በእነዚህ ሴትም ወንድም ይገናኛሉ። ሴት አራተኛ ትጨምራለች፣ ሴት ልጅ አራተኛ ትጨምራለች። ምንድነው ወሆል ሀይድ ካየች ሁሉም ነገር ሳይኖር ሀይድ ብቻ ብታይ አቅመ አዳም ደርሳለች ማለት ነው። በ9 ዓመቷ ሊሆን ይችላል፣ በ8 ዓመቷ ሊሆን ይችላል፣ በ10 ዓመቷ ሊሆን ይችላል። ሀይድ ካየች አቅመ አዳም ደርሳለች ትባላለች ማለት ነው። ሴት ልጅ አራት ነገር ከነዚህ ከአራቱ አንዱ ከተገኘ አቅመ ሔዋን ደርሳለች ይባላል። ወንድ ደግሞ ከሶስቱ አንዱ ከተገኘ አቅመ ሔዋን ደርሷል ይባላል። ያኔ አቅመ አዳም ደርሷል ይባላል።
يشترط لوجوب الصوم البلوغ ጾም ግዴታ ሊሆን ዘንዳ ሰውየው እንትን መሆን አለበት አቅመ አዳም መድረስ አለበት الدليل من السنة كقرآن ያለው ማስረጃ عن علي رضي الله عنه أن رسول الله صلى الله عليه وسلم قال علي መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል ይላል ቆይ እስኪ መጣሁኝ مرحبا ማስረጃውም ከሐዲስ ረሱል አለይሂ ሰላቱ ወሰላም علي በዘገቡት ሐዲስ እንዲህ አሉት ነው رفع القلم ቀለሙ ተነስቷል عن الثلاثة عن النائم حتى يستيقظ وعن الصبي حتى يحلم وعن المجنون حتى يعقل እና ረሱል አለይሂ ሰላቱ ወሰላም ምን አሉ ቀለሙ ተነስቷል ከሶስት ሰዎች የተኛ የሆነ ሰው حتى يستيقظ እስከሚነቃ ድረስ የተኛ የሆነ ሰው በእንቅልፍ ልቡ ሚስቴን ፈትቻለሁ ብሎ ቢል ወይም ደግሞ የሆነ እንትን ቢል አያዝም ማለት ነው እና ቀለሙ ተነስቷል ማለት ነው እንደዚሁም وعن الصبي ህፃን የሆነ حتى يحتلم ትልቅ እስከሚሆን ድረስ አቅመ አዳም እስከሚደርስ ድረስ ከሱም ቀለሙ ተነስቷል ማለት ነው ወንጀል እንደ ወንጀል አይጻፍበትም መልካም ስራ ግን ነፍስ አውቆ ቢሰራ ይጻፍለታል وعن المجنون እንደዚሁም እብድ حتى يعقل እስከሚያንሰራራ ድረስ ወደ አቅሉ እስከሚመለስ ድረስ እብድም እንደዚሁ ግዴታ አይሆንበትም ማለት ነው فليس عليه التكاليف يعني ግዴታ የለበትም በሌላው ላይ ግዴታ የሆነው ማለት ነው الدليل من الاجماع እንደዚሁም ማስረጃው اجماع ያለበት የሆነ ነው الدليل من الاجماع نقل الاجماع على ذلك ابن حزم وابن رشد والنووي وابن تيمية وابن مفلح በዚህ ላይ የዑለማዎች ስምምነት አለበት اجماعውን የዘገቡት ابن حزم ዘግበዋል وابن رشد والنووي እርሳቸውም وابن تيمية وابن مفلح እነዚህ ተስማምተውበታል ማለት ነው مرحبا ሌላኛው قضاء البالغ لما فاته قبل البلوغ يعني አቅመ አዳም የደረሰ የሆነ ሰው ቀዷ ማውጣት አለበት ወይ ያለፈ የሆነውን የጾም مرحبا قضاء البالغ لما فاته قبل البلوغ አቅመ አዳም ከመድረሱ በስተፊት ያለፈው የሆነውን ጾም አቅመ አዳም በደረሰ ጊዜ ቀዷ ማውጣት አለበት የለበትም የሚል ነው لا يجب على البالغ قضاء ما فات قبل البلوغ يعني አቅመ አዳም በደረሰ ላይ ግዴታ አይሆንም አቅመ አዳም ከመድረሱ በስተፊት ያለፈ የሆነውን ጾም ቀዷ ማውጣት በእርሱ ላይ ግዴታ አይሆንበትም ነው الدليل ማስረጃውም اجماع اهل العلم على ذلك ومن نقل الاجماع عليه النووي رحمه الله يعني ማስረጃውም የዑለማዎች ስምምነት ያለበት የሆነው ነው በዚህ ላይ ማለት ነው اجماع ነቅል ያደረጉት የዘገቡት ነዋዊ ዘግበዋል اجماع እንዳለበት ማለት ነው በዚህ ጋር ላይ فاهم يعني أمر الصبي بالصوم إذا كان الصبي يطيق الصوم دون وقوع ضرر عليه فعلى وليه أن يأمره بالصوم ليتمرن عليه ويتعوده وهو قول جمهور الفقهاء من الحنفية والشافعية والحنابلة وقول عند المالكية وبه قالت طائفة من السلف رحمهم الله يعني እዚህ ጋር ላይ ምንድነው
ሶብይ የሆነ ልጅ ህፃን የሆነ ልጅ ያኒ ተምይዝ في سن التمييز ያለ ማለት ነው 7 ዓመት ላይ 8 ዓመት ላይ እንደዚህ 9 ዓመት ላይ ያለ ልጅ መታዘዝ አለበት እንዲጾም ማለት ነው። ህፃኑ ላይ ከሆነ ጾምን የሚችል ከሆነ መጾም የሚችል ከሆነ ጉዳቻ ሳይደርስበት ማለት ነው። ያኒ ምንም አይነት ጉዳቻ ሳይደርስበት መጾም የሚችል ከሆነ መታዘዝ አለበት። فعلى وليه أن يأمره بالصوم ያኒ በዛ በአባቱ ወይም በእናቱ በሱ ወልዮች ላይ እሱን የሚንከባከቡት በሆኑ ሰዎች ላይ ማዘዝ አለባቸው ነው። ምን እንዲሆን እንዲለማመደው ዒባዳውን እንዲለማመደው ሶላቱንም ጾሙንም ያኒ በዛ ላይ ተርቢያ ሆኖ ሲያድግ ኋላ ይከብደውም ትልቅ ሲሆን ማለት ነው። እና እንዲለማመደው መታዘዝ አለበት ጉዳቻ የማይደርስበት ከሆነ ህፃኑ ላይ ማለት ነው በመጾሙ። ይህም ደግሞ وهو قول جمهور الفقهاء جمهور الفقهاء የነርሱ ንግግር ነው። ሐነፊዮች፣ ሻፊዒያዎች፣ ሐናቢላዎች ማለት ነው። እንደዚሁም وقول عند المالكية በሌላ ንግግር ማሊኪያዎችም እርሳቸውም ያሉት ነው ማለት ነው። وبه قالت طائفة من السلف በዚህም ደግሞ የተወሰኑ ቡድኖች ከሰለፎች ከቀደምቶች ብለዋል ነው ብለዋል። نعم الدليل الرباعي بنت معاذ رضي الله عنها قالت رباعي بنت معاذ መልካም ስራዋን ከሱ አላህ Subhanahu Wa Ta'ala ይወደድላትና ብላለች أرسل النبي صلى الله عليه وسلم غداة عاشوراء إلى قرى الأنصار من أصبح مفطرا فليتم بقية يومه ومن أصبح صائما فليصم قالت فكنا نصومه بعد ونسوم صبياننا ونجعل لهم اللعبة من العهين يعني حديث يزجبت بخاري يزجبت حديث ነው حديث صحيح ነው ማለት ነው صحيح ነው حديث ህፃን ልጅ እንዲጾም መታዘዝ አለበት ጉዳቻ የማይደርስበት ከሆነ በሚለው ከሐዲስ የመጣው ማስረጃ ሩባዒ ቢንት ሙዓዝ መልካም ስራዋን አላህ Subhanahu Wa Ta'ala ይወደድላትና ብላለች ረሱል አለይሂ ሰላቱ ወሰለም አሹራ ያኒ እንደነገ ሊሆን ማለት ነው አሹራ ጧት ላይ ያኒ እንደነገ ሊሆን አሹራ ጧት ላይ ማለት ነው ጧት ላይ ወደ አንሳሮች መንደር ላኩ መልእክተኛን ማለት ነው መልእክተኛን ላኩ ወደ አንሳሮች መንደር ላኩና ጧት ላይ ማለት ነው ገዳት አሹራ ማለት የአሹራ ቀን ጧት ላይ ኢላ ቁራ الانصار ወደ አንሳሮች መንደር ላኩና من اصبح مفطرا فليتم بقيه يومه ጾመኛ ሆኖ ያነጋ ያኒ አፍጥሮ ያነጋ የቀረውን ቀን ይሙላ ምሳክ ያድርግ አሉ። ومن اصبح صائما ጾመኛ ሆኖ ያነጋ فليصم ጾመኛ ሆኖ ያነጋ ይጾም። قالت ብላለች ማን ሩባዒ ማለት ነው ቢንት ሙዓዝ فكنا نصومه بعد ከዛ በኋላ እንጾመው ነበር የአሹራ ጾም ረመዳን ግዴታ ከመሆኑ በስተፊት ግዴታ ነበርና ነው እና ከዛ በኋላ እንጾመው ነበር ወንሰውሙ ሱብያነና ህፃኖቻችንንም እንዲጾሙ እናደርግ ነበር ወነجعل لهم اللعبة ለነርሱም መጫወቻ እናረግላቸው ነበር
من العهين يعني ታች ላይ አውጥቶ من الصوف ማለት ነው الصوف الملون ይላል ይሄ መጫወቻ እንደዚህ ቅርጻ ቅርጽ ያለው የሆነ የሱፍ ያንን እናደርግላቸው ነበር እንዲጫወቱ ያኒ ምግብ ሲጠይቁን ማለት ነው ምግብ ሲጠይቁን ህፃኖቹ መጫወቻን ሰጣቸው ነበር እንዲጫወቱ ማለት ነው እንዲዘናጉ ራባቸውን እንዲረሱት وفي لفظ በሌላ ዘገባ ونصنع لهم اللعبة من العهين فنذهب به معنا فإذا سألونا الطعام يعني أعطيناهم اللعبة تلهيهم حتى يتموا صومهم رواه مسلم የዘገቡት ሐዲስ ነው በሌላ ዘገባም ተላለች ለነርሱ መጫወቻ እንሰራላቸው ነበር ከሙለወን ከሆነ ከሱፍ የሆነ ያን እሱን ይዘነው እንሄድ ነበር ከኛ ጋራ እንደዚህ ወደ መንገድ ሲሄዱ ምናምን ማለት ነው ወደ ውጭ ሲወጡ እና ونجعل لهم اللعبة يعني عفوا فإذا سألونا الطعام ምግብን በጠየቁን ጊዜ አጥይናሁም اللعبة ያንን መጫወቻውን እንሰጣቸዋለን تلهيهم የምታዘናጋቸው የሆነች حتى يتموا صومهم ጾማቸውን እስከሚያጠናቅቁ ድረስ إذن إن شاء الله ነገ ከዚህ ጋር የምናነሳ ይሆናል የነገው ደግሞ ኢንሻአላህ በአላህ ፍቃድ ያለፈ የሆነውን ቀዷ ያዋጣል ያዋጣም ህፃኑ ልጅ አቅማዳን በደረሰ ጊዜ በረመዳን ወር መካከል ላይ አቅማዳን በደረሰ ጊዜ ያለፈውን ቀናቶች ቀዷ ያዋጣል ያዋጣም የሚለው ነው ኢንሻአላህ غدا سنواصل هذا والله أعلى وأعلم